አብሮ የተሞዳሞደው ነገር አለ። ሞታለች ብሎ ያወጀውም እሱ ነው። ይሄን ነገር ምንም ነገር ማስረጃ ሳይዝ ይችን የምትመስል ልጅ ሞተች ብሎ በምን አይነት ድፍረት ወጥቶ እንደተናገረ የሚቀርበት ጉዳይ አለ። ተራ በተራ ይቀምሳል። ወንድሜ አይውልህ የደብረ ብርሃንን አምራ በርን ሽንቁሩን ወጣ እኮ ዳር ላይ ደርሰህ ፈራሁት ቸኬኩ የሚል አካል እንደሆነ እኮ ነው አሁን ልጁ እየተናገረ ያለው። ያለበት ቦታ ላይ ለልጁም ለእሷም ስጋት የማይሆንበት ቦታ ነው። ድንበሩን ቆርጠው ቢያንስ 3 ሰዓት ምናምን በላይ ሄደው ተጉዘው ነው እኮ ይሄ ገመድ ምናምን የሚባለው ቦታ ላይ ምንም አይነት ችግር አይደርስም። እኛ እኮ በዛው ነው ሄደን የመጣ ነው። በዛው ገብተን ነው እኛ እቃ ማውጥተን የመጣ ነው። አይተነዋል መንገዱን፣ የገመዱን ቦታ። ያን ሁሉ ስቃይና መከራይ አይታ ያን ሁሉ ነገር ያልፍልኛል ብላ በዚህ ልክ ተሳቃ ሄዳ ያን ሁሉ መከራና ስቃይ አሳልፋ ለእኛ ለወንዶች እንኳን ምን ያክል ከባድ እንደሆነ አይተነዋል እኛ በራሳችን። ያንን ሁሉ መከራና ስቃይ አሳልፋ ሄዳ ይችልች የመጨረሻ ህይወቴ ይበራል ባላሰበችበት ቦታ ላይ ህይወቷ እንዲጨልም አድርጎ በውሸት ሳትሞት ገሏት የቤተሰቦቿን ልብ አድምቶ ቤተሰቦቿን ማቅ አስለብሶ የገጠር ልጅ የሚባለውማ እኮ አንድ ጊዜ ብቻ አይደለም የገደላት። ሞት አንድ ጊዜ ትሞታለህ፣ ማንም ሰው ሞቶ ይቀበራል። ግን በእሷ ላይ በእሷ ሆድ ውስጥ ጠዋት ማታ ሆዷ ውስጥ እኮ እሳት ጥሎባት እኮ ነው ሄደው አፈር መሬት ይብላና መፍትሄው ያለው ወደ መፍትሄ ግቡ የምትሉ ሰዎች እኛ ሚዲያ ላይ የማንቃት ስራ ነው። በሁለት መንገድ ነው እየተናገርን ያለ ነው። 3-4 ጊዜ ደጋገምንላችሁ። እኛ አሁን ምንም እናደርገው ነገር የለም። አንደኛ ትናንትና መተው ሰይድ ቤት የተናገሩ ሰዎች አሉ። እነዛ አካሎች እነዚህን የ3 ሰዎች ቤተሰቦች ሳይዘነጉ እግር በብረት ተከታትለው እነዛ ሰዎች እስከ 7 ዘራቸው እንዲታፈን እንዲያዙ ማድረግ ነው። ከዛ በመቀጠል ደግሞ እዚህ ላይ ያለው እስከ ዛሬ ድረስ አባቷን እያጭበረበረ ሲሸውድ እንደነበረው ሚዲያ ላይ ሞታለች ተብሎ በፌመስ ሰው 500 ሺህ ፎሎወር ባለው ሰው እንዳሰራው ታሪክና ተንኮል እንዳይመስለው እውነታውን አውቆ መጥቶ ልጅቱን አምጥቶ በተግባር ቤተሰቦቿ ጋር የምትደርስበትን ስራ እንዲሰራ ነው እየጮክን ያለ ነው። እንዴ እኛ እኮ ምሽግ ላይ አይደለም እኮ ያለ ነው። መላጫ አንስብም እኮ ለሚመለከታቸው አካሎችና መፍትሄውን ግን እኛ እየተናገርን ነው። ሮጠህም ተሸሽገህም መሬትም ገባህ የትም አልክ አንተ ልትጠፋ ትችላለህ። ቤተሰብህ ግን ከምድር ላይ ሊጠፋ አይችልም እያልን እኮ ነው። ሰላም ምንድን ነው የምታወሩት እንዴ? እኛም እኮ እንደናንተው ያለውን ነገር እየተከታተልን ነው። ከዚህ በላይ ምላጭ አንስብ። ለሚመለከታቸው ሰዎች ቲክታክ ላይ ይሰማሉ። ትናንትና መጥተው ተናግረዋል። እሱን ነገር 24 ሰዓት 3 ሰዓት 48 ሰዓት ምናምን ብላችሁ የጊዜ ገደብ አትስጡ። መፍትሄው ያለው አንደኛው በቃ ልጅ የእነሱ ቤተሰቦች መያዝ ነው። 4 ነጥብ በቃ። ከዚህ በላይ ምን እንድንሆን ነው የምትፈልጉት? ብንችልም አናሳይህ ነበረ። እህታችን የትም ቀረች ብለን አንብተን አልቅሰን በውስጣችን ሆዳችን እሳታችንን ዋጥ አድርገን እኮ የተቀመጥነው በዚህ ልክ እንዳለች እኮ አናውቅም። ቢሆንም እስከዛሬ መች ትቆይ ነበር። ነፍጠኛው ሰላም ብያለሁ ሁላችሁንም ከላይ እስከታችን። ነፍጠኛው አሁን አንድ መጫጫኋችን ወይም እዚህ ጋር መለፋለፋችን ይቅርና ቀጥታ ወደ መፍትሄ ብቻ እንግባ። ወደ መፍትሄ የምንገባው ምንድን ነው? በውስጥ ግሩፕ እንፍጠርና ወደ ግሩፕ እንግባ። ይህ እዚህ ያለው ይመች የሚባለው ቤቱን ቀይሮ በፊት ከሚኖርበት ሴቶቹን ከሚያስቀምጥበት ቤት ቀይሮ ሚስቱንና ልጆቹን ይዞ ወደ ሌላ ቤት ሄዷል። የገጠር ልጅ የሚባለው ደግሞ የገጠር ልጅ ይመች ቤት ነበረ የሚኖረው ማለት ነው። ይመች ነው ከኢትዮጵያም ሲመጣ ተቀብሎ ያወረደው ማለት ነው። ስለዚህ እዚህ ጋር መለፋለፉን እንተውና በውስጥ መስመር የሸዋው ነፍጠኛው በስነ ስርዓት በውስጥ መስመር እንነጋገርና ወደ መፍትሄ እንሂድ፣ ግሩፕ እንፍጠርና ማለት ነው። ይሄ ነው ያለው አማራጭ። አሁን ብንለፋለፍ ምን ብንል ሰውየው የ20 ዓመቱ ነው። ሳዑዲ አረቢያ 20 ዓመቱ ነው። ይሄ በኢቃማ ስሙ አይል የሚባለው የሶማሌ ኢቃማ ገዝቶ ነው ሳዑዲ አረቢያ የሚኖረው። 20 ዓመቱ ነው ሳዑዲ ላይ ማለት ነው። ስለዚህ አላቀውም የሚለው የየመኑን ደላላ አላቀውም የሚለው እያንዳንዱ የሳዑዲ ደላላ በዚህ በየመን ባለው ደላላ ነው የሚያመጡት ማለት ነው። ስለዚህ ቀጥታ ወደ መፍትሄ ብቻ እንግባ። በውስጥ እንጻጻፍ፣ ግሩፕ እንክፈት። ሀላስ ዋትሳፕ ላይ ወይ ቴሌግራም የምትፈልጉት ላይ ወደ ተግባር ለመግባት ያ ብቻ ነው ያለው አማራጭ። አሁን እዚህ ጋር ብንለፈልፍ እሱ ምንም መፍትሄ እንትን እያልን አይደለም። ስለዚህ ዋትሳፕ ላይ እንነጋገር ሁላችንም። ዋትሳፕ ላይ የሸዋው መብረቅ ላይ እንትን ፕሮፋይል አጠገብ የሸዋው መብረቅ ፕሮፋይል አጠገብ ዋትሳፕ ቁጥር አስቀምጥልንና እየገባን እየተቀላቀልን ምክንያት አያስፈልግም። መብረቅ የሚያናግር ሰው አለ። እሺ አናግረው። የሸዋው ይሰማል። ህይወትን አንሳ። የሸዋው መብረቅ ይሰማል። ቀጥል። እሺ አናግረው።
የገጠር ልጅ ቤተሰቦችን አድራሻቸው ሁሉም ነገር አጣርተን ደርሰንበታል። የሚሽን ቤተሰቦች ያሉበትን የምታውቅ አድራሻቸውን የምታውቅ አንዳንድ ነገሮች የምሰጠኝ ነገር አለ። አንተ የት ነህ? መጀመሪያ በምን አጣራህ? አቡ የእሱም ልኮት ሊሆን ስለሚችል ማለት ነው። ይሄ የእኛ መሆኑን በምን እንወቅ? በውስጥ ና በውስጥ ሁለተኛ ጊዜ ነው የመጣሁት። ወንድ የምታውቀው መረጃ የምሰጠኝ መረጃ ካለ ልስማ። ኦኬ። የማን የመችን ቤተሰብ ነው የፈለግከው? እነሱን ነው ፈልገው። የዛኛው ልጅ አግኝቻለሁ። ችግር የለም። ሸዋሮቢት ወሎ ሰፈር የሚባል ሰፈር ናቸው። ማርያም ቤተክርስቲያን አካባቢ ሸዋሮቢት ከተማው ቦታቸው ግን መኖሪያ የተወልደው ያደጉት ቤታቸው የገጠሩ ራሳ አባያ አጥር ዝቅ ብሎ ነው። ሰፊ በረት ራሳ ሰፊ በረት ነው። ከዛ ውጭ እና በውስጥ እንፈልግሃለን። ሌሎችም አሉ። በስርዓት ትክክለኛ ምድር ላይ የምሰራው ከሆንክ አንድ ላይ ተቀናጅተህ ከእኛ ጋር ስራውን እንድሰራ በውስጥ አውራኝ። እሺ ካለሁበት አንጻር ሸበካ ትንሽ ችግር አለብኝ። እሺ በውስጥ እመጣለሁኝ። እኛ አሁን ሶሻል ሚዲያ ላይ ከይቅርታ ጋራ ሶሻል ሚዲያ ላይ መጥቶ እንደዚህ ስላለን የምንሰማና የምንቀይረው ሀሳብ የለም። ፋኖም እንደዚህ ውሳኔ ይሰጣል ብለን አናስብም። በስርዓት እኛ የምንሰራው ምድር ላይ ትክክለኛ ስራ አለ። ገባ? ሚዲያ ላይ እናንተ የሚልኳቸው ሰዎች አሉ። እናንተ ጋር መምጣቴ ማታ መጥቻለሁኝ። አቡፋን አስታውሳል። እናንተም ከነበርክ ማታ መጥቻለሁ። ሁለተኛ ዙር መምጣት ያዝኩት 15 ኪሎ ሜትር ተጉዘን አሁን ቦታ ላይ የመረጃ ለመሰብሰብ ያዝ ነው። ኦኬ ቀጥል። በውስጥ አውራኝ። ትክክለኛ መሆንክን ስናቅ ትክክለኛውን ነገር እንሰራለን። ሀያ የማታው መሰለኝ። አይ ነው ግን ይኸውልህ እንዲህ አይነት ነገር እነሱ ሊልኩ ስለሚችል እኛ የዘረጋናቸው መስመሮች ስላሉ ከዛ ጋር ተመሳጥሮ የሚሰራ ከሆነ ይሰራል። እነሱም ይልካሉ። ገብቶሃል? እንዲህ አይነት ነገር የሸዋው ማታ የመጡት ሁለት ናቸው። አንደኛው ይሄ መሰለኝ። መጨረሻ ላይ የመጣው ግን የዚህ የደላላውን ተልኮ ይዞ የመጣ ሰው መሰለኝ። ዛቻ ምናምን ነው ዝቶ የወጣው። የማታቁም ከሆነ ግን ከእናንተ ጋር ነው ችግሩ ምናምን ብሎ ፎክሮ የወጣ ሰው አለ። ገባህ አይደለ? ስለዚህ መሰራት ያለበትን በደንብ የዛም ቤተሰቦች የሚያውቁ ሰዎች ስላሉ ወደድክም ጠላህም አንድ ማወቅ ያለብህ ነገር ወደድንም ጠላንም አንድ ማወቅ ያለብህ የገጠር ልጅና ይመች የምትባል ልጅቷ ድሃም ቤተሰብ ይኑራት አቅምም ያላት ቤተሰብ ይኑራት አይፈልጓትም ይፈልጓትም ከዚህ በኋላ እኛ እንበቀልላታለን ነው እያልኩ ያለሁት። ልጅቷን እስካለቀቃችሁ ድረስ ገባ? ልጅቷን በህይወት እስካላስረከባችሁ ድረስ እንበቀላታለን። የሸዋው መብረቅ አሁን እኮ ይኸውልህ ስማ፣ የሸዋው መብረቅ አሁን እኮ ማለት ነው አንተ የዋትስአፕ ግሩፕ ፈጥረን ቢሆን እኛ ብዙ አመራር የምናውቃቸው አመራሮች አሉ። የብዙ አመራር ስልክ የምናውቀው አለ። እነሱን እኮ እኛ በውስጥ መስመር ማናገርና በራሳችን መንገድ መጨረስ እንችላለን። ስለዚህ ለምንድን ነው አሁን አንተ ግሩፕን ማፈጥረው? ግሩፕን ፍጠርና ወደ ግሩፕ እንሂድ። በቃ እዛ መጨረስ እንችላለን እኮ። ኦኬ ወጥቼ ክሬት አድርጌ እመጣለሁ። ክሬት አድርግና ይኸውልህ፣ ክሬት አድርግና ና ቶሎ ክሬት አድርገህ ስትመጣ የቴሌግራም አድርገው የሸዋው። ምክንያቱም ሚቲንግ ላይ ምናምን ገብተን ማውራት ይቻላል ማለት ነው። ብዙ ሀሳቦችን ሪከርድ ምናምን ከማድረግ በማውራት ስለምንችል የቴሌግራም አድርግና ከዛ የሆነ ነገር ትልክልናለህ ለእኛ ቁጥራችን እንልክልሃለን። ታስገባናለህ። ባዮ ላይ ብትጭነው ጠላትም ሌላም አካል ሊገባ ስለሚችል ባዮ ላይ ባትጭነው የሚል ሀሳብ አለኝ እኮ። ለዛ ነው በውስጥ እናስቀምጥልህና አይውልህ ቁጥራችንም በውስጥ እንልክልህና የልጁን አድራሻ በደንብ የሚያውቁ ልጆች የልጅቱ ነገር ያንገበገባቸው እህቶቻችን ወንድሞቻችን ስላሉ ይህንንም ነገር ያወጡ ልጆች ስላሉ አድራሻውን እንዴት እንደሆነ የት እንደሆነ ምናምን ማውራት እንችላለን። ባዮ ላይ ባትጭነው ምክንያቱም ሁሉም ጆይን እያለ መግባት ስለሚችል አልጭንም አልኩ። እኛ ነገርኩ እዚህ ላይ ቲክቶክ ላይ መጥቶ እኔ እንደዚህ ነኝ እንደዚህ ያደርጋለሁ ብሎ የሚልም ነገር አንሰማም ነው። መርጠን ነው በስርዓት ነው የምንሄደው። ምድር ላይ ስራ ነው የምንሰራው። በቃ ቴሌግራም ክሬት አድርግና ና ቶሎ። ከዛ በኋላ በውስጥ ቁጥራችንን እንልክልሃለን። አበባ ላክ ትገባለህ። ከዛ በኋላ የሚሰራው ስራ ይሰራል። አላት በእህታችን ደም ላይ የቀለድክ የፈለገ ነገር ይሁን ቤተሰቦቿ የማይፈልጓት እንኳን አባቷን በዚህ ልክ እያንከራተት እመነኝ እያልከው እንደዚህ ልጅ ሞታለ እያልክ አላማ